የሆነ ሐሳብ ነበረ። በእስክሪብቶና በወረቀት ጻፍከው ሐሳብህን። በወረቀትና በእስክሪብቶ ላይ ያሰፈርከው ሐሳብህ ያንተ ስራ ነው ወይስ ያንተ ባህሪ ነው? የኔ ስራ ነው። ግን ምን መሰለህ ወረቀትና እስክሪብቶ ያንተ ስራ ነው። ልክ ነኝ። ሐሳቡ ከኔ ባህሪ የወጣ ነው። ሐሳቡ እኮ ሐሳቡ ወረቀቱ ላይ ያሰፈርከው ሐሳብ ከአንተ የወጣ ያንተ አትሪቢዩት ነው ወይስ አንተ የሰራኸው ነገር ነው? ከኔ የወጣ ነው። ስለዚህ የአንተ አትሪቢዩት ነው ማለት ነው። ተረዳኝ? ያንተ አትሪቢዩት ነው። አትሪቢዩት ነው የሚባለው እሱ፣ ወይም ኢነርጊያ ነው። ያንተ ኢነርጊያ ነው። ስለዚህ ወረቀቱና እስክሪብቶ ግን ስጽፍ ወረቀቱ እስክሪብቶም አንተ ወረቀት ከዛፍ ይሰራል፣ እስክሪብቶም ደግሞ ከቀለም ይሰራል። የእጅ ስራ ነው፣ የሰው እጅ ስራ ነው። ሐሳቡ ግን በወረቀቱ ላይ የሰፈረው ሐሳብ ያንተ ባህሪ ነው። ካንተ ያንተ ባህሪ የሰፈረው ያንተ እውቀት ነው፣ ያንተ አቲቲዩድ ነው፣ ያንተ አመለካከት ነው። ራሱ አቲቲዩድም ነው፣ ያንተ አይዲያ ነው፣ ያንተ ወርድ ነው፣ ራሱ ያንተ ሎጎስ ነው። ራሱ እንደዛ ነው የምታስገ ልክ እንደዛ ሆኖ ቁርአን ላይ በቁርአን ሙሳሐፉ ወይም ደግሞ የተቀመጠበት ወረቀቱ ከሆነ እሱ ፍጡር ነው ወይ ከሆነ ጥያቄው፣ አዎ ፍጡር ነው። እሱ እንኳን ባይሆን በቃላቸው የሸመደዱ ሰዎች ሊኖሩ ይችላሉ፣ ሐፊዝ የሚባሉ ሙስሊሞች። እነሱ እንኳን ቁርአን ሲቀሩ ከሰማቸው ድምጻቸው መኸሉቅ ነው። የነሱ ድምጻቸው ንግግሩ ነው ያላህ እንጂ ድምፁ የፍጡር ድምጽ ነው። ራሱ የቃሪዎቹ ድምጽ ነው ራሱ። ለምሳሌ አዲስ ዓለም ሱረት ፋቲሃን ብትቀራ ድምፁ የምትሰማው ድምጽ ፍጡር ነው። በድምጽ ውስጥ ያለው መልእክቱ ግን እና እንትኑ ቃሉ ያላህ ነው። እንደዛ ብለን ነው የምናምነው። ኦኬ፣ ለጊዜው ይበቃኛል። ግን እንትን ነው የምጠይቃቸው ጥያቄዎች በጣም ደስ ይላሉ። ተፈኩርና ተደቡር እንድናደርግ ያደርገናል። እንደዚህ አይነት ወንደርፉል ጥያቄዎች ደስ ይላሉ። አሁን እዚህ ጋር ራሱ እኔ በደንብ እንትን አላለኝም፣ አልገባኝም። ለምን መሰለህ? አሁን አንተ አንድ ጥያቄ ስጠይቅህ እኔ ደግሞ ገብቷል ብዬ ነው የማስብህ። ካልገባ ግን እንዴት እንዳልገባ ራሱ እኔም ራሱ አልገባኝም። ስለዚህ አስረዳኝ። አሁን ምን መሰለህ? አንድ ጥያቄ ጠይቄህ በዛ እንዳልቀጥል ታደርገኛለህ፣ ታስረሳኛለህ፣ ወደ ሌላኛው ሀሳብ ታራምደኛለህ። ደስ ብሎ እያዳመጥክ ስለሆነ ነው በራስህ የሚጠፋብህ እንጂ እኔ አይደለም የሚያስረሳው። በእኔማ አታሳብ። ከአዲስ ዓለም ጋር ልታጣላኝ ነው። ሁለተኛ ቤቴ እንዳትመጣ እንዳትለኝ። እንደዚህ ማካረኩ አንተን። ኦኬ፣ እሺ፣ ሌላ ጥያቄ ልጠይቅህና እኔ የመጀመሪያውን አድማው ከፈለግ ሌላ ጊዜ ልጠይቅህ፣ በደንብ አድርጌ ላስበውና ሌላ ጊዜ እጠይቅሃለሁ። አዎ፣ ስለጠፋብህ እንጂ ይህንን ራሱ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፈፍ እያደረገን እያጠለልን እያጠነፈፍን መመልከት እንችላለን ከፈለክ ማለት ነው። በጥያቄው መልስ ደግሞ እክል ካጋጠመ ዳጎስ ያለ መልስ እሰጥሃለሁ። ገሰረት ሆነ እንድትወጣ አንፈልግም እኛ ከቤታችን። ተስፋ አድርጋለሁ ኢንሻአላህ። እሺ፣ ኦኬ። አሁን ለምሳሌ ሌላው ጥያቄ ምንድን ነው? ፈጣሪ አይወርድም አይወለድም የሚለው ኮንሰፕት አለ በእስልምና። አልወለድም አልተወለደም። ኦኬ፣ ይሄ ከምን አንጻር ነው እንደዚህ የሚባለው? ከችሎታ አንጻር ነው ወይስ ደግሞ ከባህሪ አንጻር ነው? ባህሪ ስላሁን ለምሳሌ የመላእክት ባህሪ አለ፣ የሰዎች ባህሪ አለ። የሰዎች ባህሪ ይወልዳሉ ይዋለዳሉ፣ እኔ በያዝኩት ሀሳብ ማለት ነው። የመላእክት ደግሞ አይወልዱም። ይሄኛውን ባህሪ ነው። ባህሪ ለብዙ ነገር ሊተረጎም ስለሚችል ማለት ነው። ከዚህ አንጻር ነው፣ ከባህሪ አንጻር ነው አላህ የማይወርደው የማይወለደው ወይስ ከችሎታ አንጻር ነው? መውለድና መወለድ ለስንት ነገር ነው የምትጠቀመው? ማለት አሁን ለምሳሌ እንዳልኩ ሊወልዱ ተፈጥሮ የሰጠቻቸው አሉ፣ ወይ ደግሞ እንዳይወልዱ የተደረጉ መላእክት አሉ ከተሰጣቸው አንጻር ማለት ነው። ከዚህ አንጻር ሁለት ሊሆን ይችላል። አዎ፣ አሁን ጥያቄ የሚነሳው መሆን ያለበት አምላክ ሁሉም ማድረግ ይችላል ወይስ አይችልም? አዎ፣ እሱን ነው የምልህ። አሁን ለምሳሌ እኮ እንድናየው ነው። ያን ጥያቄ ስለገባኝ መልስልኝና ላስረዳ።
አምላክ እ? ሁሉን ማድረግ ይችላል ወይስ አይችልም? በእኔ እይታ ወይም በእኔ አረዳድ ይችላል። ይችላል። አዎ ይችላል ከሆነ መውለድና መወለድ አይችልም ወይስ ይችላል? ይችላል ማለት ነው። ሁሉን አዎ ያው የሚችል ከሆነ ስሁት ሙግት ነው። ስሁት ሙግት ይሆናል ማለት ለምን? ሲጀመር ማድረግና ማስሆን መደረግና መሆን ልዩነታቸው ምንድን ነው? ማድረግና መደረግና መሆንና ማስሆን ልዩነታቸው ምንድን ነው? አልገባኝም ጥያቄ። ማድረግና መደረግ ማስሆንና መሆን ልዩነታቸው ምንድን ነው? በኮዝ ኤንድ ኢፌክት ላይ ገቢርና ተገቢር ነው አይደለ? አክቲቭ እና ፓሲቭ ነው አይደል ልዩነታቸው? ከሎጂክ አንጻር ስትሄድ አዎ። ስለዚህ አሁን ምንድን ነው በፈጣሪ ባህሪ ውስጥ መደረግና መሆን የሚባል ባህሪ አለው። በፈጣሪ ውስጥ መደረግ መሆን ነው ሊኖር የሚችለው። መሆን የሚባል ባህሪ አለው። ሜቢ አዎ፣ ለምሳሌ ሁሉን የፈጠረ ነው ማንም ያሰው የሚለው አዎ። መሆን ማለት እንትን ነው ቢካሚንጎና ለምን ሆኖ የተገኘ ነው ማለት። ስለዚህ ራሱ ካለመሆን ወደ መሆን ከመጣ ተገይር አለው ባህሪው ይቀያየራል ማለት ነው። ኢሚታቢሊቲ የሚለው ጋር ይቀረናል ማለት ነው። ኢሚታብል ነው ፈጣሪ ከመቀያየር አንጻር ነው። አዎ ካለመሆን ወደ መሆን። አሁን ለምሳሌ ዶክተር አብይ መቼ ነው ኢትዮጵያ ጠቅላይ ሚኒስትር የሆነው? አይ ቲንክ 2009። ከዛ በፊት ምን ነበረ? ጠቅላይ ሚኒስትር ነበረ ወይስ አልነበረም? በፈጣሪ ሕሊና ውስጥ ነበረ ነው? አይ አልነበረም ነበረ። በእኛ እንዲህ ዝም ብለህ ይኸውና አንተ ምን ነበረ ወይስ አልነበረ? ኦኬ አልነበረም። ካለመሆን ወደ መሆን ነው የመጣው አይደለ? ኦኬ ፈጣሪ ካለመሆን ወደ መሆን የመጣበት ባህሪ ያለው ካለመሆን ወደ መሆን ኖ የለም። ስለዚህ አየህ መሆን የሚባል ባህሪ የለውም ፈጣሪ ውስጥ። ፈጣሪ ማስሆን ነው ባህሪው። ማስሆን የሚባለው ነገር ካለው መሆን የሚባል ባህሪ የለውም። ስለዚህ ማስሆን ነው እንጂ መሆን አይደለም። ከሆነ ግን የሚያስሆነው አካል ያስፈልገዋል። ከተደረገ ደግሞ አድራጊ ያስፈልገዋል። እሱ አድራጊ እንጂ ተደራጊ አይደለም። እሱ የሚያስሆን እንጂ የሚሆን አይደለም። አሁን እዚህ ላይ ያዝልኝና ፈጣሪ ወለደ ስትል በኮዝ ኤንድ ኢፌክት ውስጥ ወለደ ስትል ወላዲና እሱ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? እሱ ሲወልድ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? ስለዚህ መሆን ባህሪ አለው ወይስ የለውም ብለኛል ቅድም። መሆን ነው የመሆን ባህሪ ያለው የለውም ነው። መሆን የሚባል ነገር ካለመሆን ወደ መሆን የለም ብለኛል ቅድም ዘግተሃል። ስለዚህ ከዘጋኸው ከወለደ ወላዲ ይሆናል፣ ከተወለደ ደግሞ ተወላዲ ይሆናል። ወደ መሆን ውስጥ ነው የምታስገባው። የፈጣሪ ባህሪ ውስጥ መሆን የሚባል ነገር ከሌለ ወላዲና ተወላዲ የሚባለው ነገር የለም። ለሚወልድ ወለሚወለድ የሚለው ቁርአን ለዛ ነው ስላሉ ነው። ደግሞ እኮ የሚለው እኮ አልወለደም አልተወለደም ነው። አይወልድም አይወለድም አይደለም የሚለው እኮ አልወለደም አልተወለደም፣ ወልዷልና ተወልዷል ያሉ ሰዎችን ነው ቁርአኑ እንትን እያለ ያለው። ከዛስ እንደዛ ከሆነ የመውለድና የመወለድ ባህሪ ያለው ወይ ሲባል የለውም። ለምን አይኖረውም? በሱ ባህሪ ውስጥ ምን የለም? መሆን የሚባል ነገር የለም። እሱ ጋር ማስሆን እንጂ መሆን የሚባል ባህሪ የለውም። ግልጽ ነው ዋንዬ? አሁን ለምሳሌ ከባህሪ አንጻርም ከችሎታ አንጻርም ስላልሆነ ነው አይወልድም አይወልድም። ችሎታ አይደለም፣ ችሎታ በማስሆን ላይ ነው እንጂ በመሆን ላይ አይደለም የሱ ችሎታው። ገብተዋል? እንደዛ ከሆነ ምንድን ነው መሰለ እዚሁ ላይ ጥያቄ ጠይቃቸዋለሁ። ቀልል አድርገህ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ሁሉን ቻይ አለመሆን አይችልም። ስለዚህ ሁሉን ቻይ አይደለም ማለት የማይችለው ነገር አለ ማለት ነው። ምን አለ? የማይችለው ነገር አለ ማለት አንድ የማይችለው ነገር አለ ማለት ነው። ሁሉን ቻይ አይደለም። ሁሉን ነገር ከቻለ ሁሉን የማይችለው አንድ ነገር አለ አገኘን ማለት ነው አይደል? ነዋል ምን አገኘን? ስለዚህ ሁሉን ቻይ አይደለም ማለት ነው በአንተ ሎጂክ። አይ አሁን ምንድነው መሰለ ሁሉን ቻይ ነው ማለት እሺ፣ ሁሉን ቻይ ፈጣሪ ሁሉን ቻይ ነው ብለሃል። ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም፣ አለመሆን አይችልም። ስለዚህ የማይችለው ነገር ካለ ሁሉን ቻይ አይደለም ማለት ነው። አየው ተመለሰ ወጋ።
ኦኬ የማይችለው ነገር ካለ የማይችለው ነገር አለ ማለት ነው። ሁሉን ቻይ ነው ለምን ትለኛለህ? ሁሉን ነገር ከቻለ የማይችለው ነገር የለም ብለኸኛል። ስለዚህ ሁሉን ቻይ አለመሆን ይችላል ወይ ስለ አይችልም አልከኝ። ስለዚህ የማይችለው ነገር አንድ ነገር አለ ፈጣሪ። ጥያቄውን ቀለል አድርገልህ እስቲ ቀለል አድርገልህ። ፈጣሪ ሊሸከመው የማይችለው ድንጋይ አለ ወይስ የለም? መፍጠር አይችልም? ይችላል። ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይስ አይችልም? እስኪ አልገባኝም ይሄ ጥያቄ። ፈጣሪ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ከችሎታ አንጻር ያ ማለትማ የፈጣሪ ኃይል በፈጣሪ ውስጥ የተወሰነ ነው አይደል? ተመልከት። ፎርስ ዳይኮቶሚዎች ናቸው እነዚህ። ሎጂክ ስታጠና ፎርስ ዳይኮቶሚ የሚባሉ አለ። ሁለት ቀጠናዎች ብቻ ናቸው። ሁለት ቀጠናዎቹ ትክክል አይደሉም። ከመነሻው ጥያቄው ልክ አይደለም። ሰው ጥያቄ ነው የሚባለው ራሱ ማለት ጥያቄው ራሱ ችግር አለበት። ፎርስ ዳይኮቶሚ ነው። ብላክ ኤንድ ዋይት ፋላሲ ነው የሚሆነው። ገብቷል? ነጭና ጥቁር የሆነ ጸጽ ነው የሚሆነው ራሱ ማለት ነው። ስለዚህ ምንድነው መሰለ ቀለል ያለው የእስላም ትምህርት አስተምሮት ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር አይችልም ወይስ ይችላል?